አሰላሙ አሌይኩም እንዴት ናችሁ ጀማው? ሰላም ናችሁ ወይ? አልሐምዱሊላህ። እዚህ ጋር የምታዩት የሶስት ሰው አስቤዛ ነው። እዚህ ጋር ወረባቦ፣ ቢስቲማ፣ ጎብዬ፣ ሀይቅ ማሻአላ ተባረክ ረህማን። የጎብዬው 46150 ብር ነው። የሀይቋ 45350 ብር ነው። አብራችሁኝ ቆዩ። ከዛም ደግሞ የቢስቲማዋ ደግሞ 40290 ብር ነው። አብራችሁኝ ቆዩ። እዚህ ጋር ዝርዝሮቻችን አሉ። የእያንዳንዳቸው የበርበሬያቸው ምናምን በዝርዝር ጽፌ ያለው ዚነት፣ ፋጡማ፣ እርጎዬ ይባላሉ። እና ጀማው እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን የሀይቋ 45350 ብር የፈጀውን ነው የምነግራችሁ ማለት ነው። 4 ዱቄቶች አላት። 4 ሲባዛ በ2700 ብር ሂሳብ 25 ኪሎ ዱቄቶች አሏት። 2700 ብር ደግሞ 25 ኪሎ ሩዝ አላት። ከዛ ሱካር 15 ኪሎ በ180 ብር ሂሳብ አላት። በጣም የሚያምር አንኳር ሱካር ነው። በጣም የሚያምር ማለት ነው። ከዛ 2 ዘይት አላት። በ2100 ብር ሂሳብ ነው። ሁለቱ 4200 ብር ነው። ሁለቱ ዘይት ማለት ነው። ከዛ ኦኬ ደግሞ በ20 ሊትር 6500 ብር አላት ማለት ነው። ከዛ በመቀጠል ቴምር 1 ካርቶን 2600 ብር እና እጣን 1000 ብር አላት። ወደ ባልትናዋ ስንመጣ ጀማው በ657 ኪሎ በርበሪ 4550 ብር አላት። እርጥብም ደረቅም ቅመም ደግሞ ስንት አላት? 1950 ብር አላት። የ5 ኪሎ በርበሪ ማዘጋጃ ደግሞ 5525 ብር አላት። ከዛ ሽሮ አላት። የሽሮዋ ደግሞ የባቄላና አተር 2300 ብር ሲሆን የአተር 5 ኪሎ ደግሞ 1100፣ አጠቃላይ 3400 ብር የምንድን ነው የሽሮዋ ነው። አጠቃላይ የሽሮም የበርበሬውም ድምሯ ደግሞ ጀማው 19220 ብር ፈጅቷል። 15 ኪሎ ሽሮ ባቄላ አተር በ230 ብር ሂሳብ ባቄላና አተር ሲሆን ሽምብራ በ220 ብር ሂሳብ ነው ማለት ነው። ከነማዘጋጃው ከነ ሁሉ ሆኖ የበርበሬና የሽሮው የ15 ኪሎ እና የ7 ኪሎ 1 ኪሎ በርበሬ ወደ ሽሮ ገብቶበታል። በጣም ቆንጆ ተደርጎ ምጥን ተደርጎ ነው የተዘጋጀላት 19220 ብር። አጠቃላይ የዚህ የምታዩት የበርበሬ አዘገጃጀት እንግዲህ በጣም በአማረ ሁኔታ ማሻአላ ተባረክ ረህማን። እነሆ ይሄ ሽሮ ነው። ጸዴ ፏ ያለ ማሻአላ የሆነ 1 ኪሎ ገብቶበታል። እዚህ ጋር ደግሞ በርበሬዋ ነው። ማሻአላ ተባረክ ረህማን። በጣም እንደምትወዱት ተስፋ አደርጋለሁ። እናንተ ብቻ በትዕግስት በሶብር መጠበቅ ነው። ማንኛውንም ቆንጆ ነገር ለማግኘት ትዕግስት ያስፈልጋል ጀማው። ስለዚህ እንደዚህ አማረ የጸዳ ቆንጆ የሆነ የተዘጋጀ ባልትናዎች ናቸው። ዛሬም ማሳያችሁ የ3 ሰው ነው። ይሄ የሀይቋ ነው። ይሄን ይመስላል። 2 ዘይት አላት። 1 ካርቶን ቴምር፣ 1 ኪሎ ጣን ዘይት ጀሪካን፣ 25 ኪሎ ሩዝ፣ 25 ኪሎ ዱቄት ስማርት አላት። 15 ኪሎ ሽሮና 7 ኪሎ በርበሬ፣ 15 ኪሎ ስኳር። ይሄን ይመስላል። ማሻአላ ተባረክ ረህማን። ያው በጣም እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ እንዳይረሳ። ከዛ ወደ ጎብዬዋ ስንመጣ ደግሞ 46150 ብር የፈጀ ነው ብያቸዋለሁኝ። ምን አላት ጀማው? ማሻአላ ተባረክ ረህማን። በርበሬ አላት። በርበሬ 15 ኪሎ፣ ሽሮ 15 ኪሎ ነው። ባቄላ አተር ሽምብራ ዋጋው በተመሳሳይ ነው። በርበሬ በ650 ብር ሂሳብ ነው የተገዛው። 9750 ብር ይመጣል። ሽሮን እዩልኝ እንዴት እንደሚያምር። 1 ተኩል ምናምን በላይ ምን አድርጌበታለሁኝ? በርበሬ አድርጌበታለሁኝ። በርበሬዋ ደግሞ ይሄን ይመስላል። ማሻአላ ተባረክ ረህማን። በጣም ከምነግራችሁ በላይ ጽድት ያለ ነው። የዚች እህቴ ደግሞ የበርበሬዋ ብቻ ማለት ነው። የበርበሬዋ ብቻ ስንት ይሆናል መሰላችሁ? ከነ ማዘጋጀው ከነ ሁሉ ነገር ሆኖ በርበሬና ሽሮ ጋር
የበርበሬና ሽሮ ማለት ነው 23200 ብር ፈጅቷል ማለት ነው። 15 ኪሎ በርበሬና 15 ኪሎ ሽሮ ከነማዘጋጀው ከነሁሉ ሆኖ ማለት ነው። አጠቃላይ ድምሩ ደግሞ ስንደምረው ጀማው 40 እዚህ ጋር 46150 ብር ይፈጃል። 2 ካርቶን ቴምር 5200 ብር፣ 5600 ብር 20 ሊትር ዘይት፣ ቡና በ1400 ብር ሂሳብ ስንት አላት? 4 ኪሎ አላት። በ1450 ብር ሂሳብ ሱካር 4 ኪሎ አላት። እዚህ ጋር እንደምታዩት በ180 ብር ሂሳብ አተር አላት። በ240 ብር ሂሳብ እጣን አላት 1 ኪሎ ልክ እንደዛ እንዳያችሁት ማለት ነው። 1000 ብር ማሻአላ ተባረክ ረህማን ፏ ያለ አያችሁ። ከዛ ለ10 ዓመት ወንድ ልጅ ልብስ ብላኛለች። እዚህ ጋር እንደምታዩት ቆንጆ ጅንስ ሱሪ 400 ብር ነው ይሄን የገዛሁት ጀሞ 10 ዓመቱ ብላኛለች። እዩት፣ እቃነቱ ይለያል። ዝም ብሎ ልብስ አይደለም ይለያል ማለት ነው። ይሄንን 400 ጫማ እዚህ ጋር እንደምታዩት ፏ ጽድት ያለ ቆንጆ የሆነ ጫማ ደግሞ እዚህ ጋር እንደምታዩት የዚህ ዋጋ 2200 ብር ነው። ቲሸርት እዚህ ጋር 400 ብር። እዚህ ጋር ደግሞ ሸሚዝ ቆንጆ የሆነች ሸሚዝ እዚህ ጋር ይዋት ይሄንን 600 ብር። እንግዲህ የእርጎዬ ይሄን ይመስላል። ማሻአላ ተባረክ ረህማን። ሁሉንም እንደምትወዱ ተስፋ አደርጋለሁ። ከዛ ወደ እቺ ከስተመሪ ናት በነገራችን ላይ 1 ኪሎ ከዛም 3 ቦታ ክፈይልኝ ብላኛለች ማለት ነው። ከተዘጋጀ በኋላ 3 ቦታ ከፈልኩላት። 40 ኪሎ ጤፍ ብቻ አላት በ108 ብር ሂሳብ እና በጣም የሚያምር ቆንጆ እኔ ባለፈው ራሱ ለቤት ያዘጋጀሁት አይነት ነው። ይሄንን ባስኬት ብዙ ጊዜ ስጠይቁኝ ነበረ። ማለት ለየት ያለ እና ያበደ እቃ ነው። በነገራችን ላይ ዝም ብሎ አይደለም። እዩት፣ ፍና ነው ወላሂ። አንድ አለው ከታች እንጀራቸውን ከላይ ዳቦ ብቻ ዘነጥ አድርጎ የሚይዝ እቃ ነው። ዝም ብሎ አይደለም፣ ኳሊቲ ነው። ፕላስቲክ እንደዚህ ይሸጣል እንዴ ወይ ምናምን ልትሉ ትችላላችሁ። አዎ፣ ምክንያቱም አንደኛ የሆነ እቃ ነው። ዋጋው ደግሞ 3200 ብር ነው። 3200 ብር። እዚህ ጋር ደግሞ ምን አላት? የማይካ ትሪ አላት። የዚህ ዋጋ ደግሞ 1200 ብር ነው። እዚህ ጋር የካሮት የቀይ ስርና የፋሮ ሽንኩርት ዘር አለ። እዚህ ጋር እንደምታዩት 1125 ብር የሶስቶቹ ዋጋ ነው። እዚህ ጋር ደግሞ የልብስ ሳሙና በ65 ብር እና በ55 ብር ሂሳብ አለ። ላርጎ አለን እዚህ ጋር እንደምታዩት 6 ከ50። እዚህ ጋር ደግሞ የሽሮና በርበሬ መቀነሻ በ180 ብር ሂሳብ 15 ሊትር ባሊ ሁለት። እዚህ ጋር አንድ አለ እዚህ ጋር አንድ አለ በ200 400 2 ከ50 የዚህ ዋጋ ነው። እዚህ ጋር ደግሞ 3 ከ50 3 ከ50 700 ብር ማዕደን ሙሉ ሴሪ ብላኛለች 7000 ብር። ጀማው እዚህ ጋር የምግብ ሱፍራ አላት በጣም የሚያምር ማለት ነው። እዩት፣ በጣም ነው የሚያምረው። በርበሬው ጀማው ቅመሙ 5970 ብር አለው። ማዘጋጃ ደግሞ በ75 ብር ሂሳብ ነው እና ሀባይቢ በ620 ብር በነበረበት እኔሷ በርበሬ የተገዛው ረዘም ያለ ጊዜ ትእዛዝ ስለሆነ ነው። ከተዘጋጀ በኋላ በርጥብም በደረቅም ፏ ከተደረገ በኋላ 3 ቦታ ቀናንሽልኝ ያለችኝ። በአንድ ነው የተዘጋጀው ማለት ነው። 3 ቦታ 7 አድርጌ ቀነስኩላት ማለት ነው። እና እንግዲህ ሀባይቢ ይሄን ይመስላል። ማሻአላ ተባረክ ረህማን። በጣም በጣም እንደምትወዱት ተስፋ አረጋለሁኝ። እንግዲህ ይሄ የሶስት እህቶች አስቤዛ ጎብዬና ሀይቅ እንዲሁም ደግሞ ወረባቦ ቢስቲማ የሚላክ ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967 17 71 94 ብታዙኝ ታገኙኛላችሁ ማለት ነው። እንግዲህ ይሄን ይመስላል ለዛሬ ያስኩላችሁ። ማሻአላ ተባረክ ረህማን። ማሻአላ 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 በሉ ማለት ነው። እና ይሄን ይመስላል አያችሁታ። ማሻአላ 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 በሉ። አሁን ይሄንን እንግዲህ በመጀመሪያ ያንዷን አንስቼ ቆጣጥሬ ወደ ጎን፣ ያንዷን ቆጣጥሬ ወደ ጎን፣ ያንዷን ቆጣጥሬ ወደ ጎን ስም እየጻፍኩ ነው ማረገው። ማሻአላ
እና ሁለተኛዋን የፈር ምንጣፍ በዚህ መልኳን አጥፈናታል። ማሻአላ ተባረክ ረህማን። ተወዱታላችሁ ጀማው። እንግዲህ ዛሬ በርበሬና ሽሮም የለ እቃም የለ። ስራዬ ዛሬ ይሄ ነው። አብራችሁኝ እጣቡ፣ አስተጣጥቡኝ፣ እንተጋገዝ። አጥም ትንሽ ልብሶችን እንጂ የምናጥበው እነዚህ ቆዩ። እነዚህ ኮምፎርት ናቸው፣ መጋረጃ ነው። አጠቃላይ ይሄ እየቀየርነ ኮምፎርት ሁላ ተጠራቅሟልና እነዚህ ደግሞ እነዚህ ፈር ምንጣፎቹ ናቸው። እና በቃ ዛሬ እናጥባለን። ያው በደንብ እንትን አዘጋጅተናል። በረኪናም አለን፣ ላርጓለን፣ ኦሞ አለን፣ ኦሞ ዚጋም አለን። እና እንግዲህ ያው አብራችን ቆዩ። በደንብ ነው የምናጥበው። ምክንያቱም ኢንሻአላህ አላህ ፍቃዱ ከሆነ ቀጣይ ደግሞ ያው ለረመዳን ጽዳት ነው። የኔ ውድ በጣም አመሰግናለሁ። በጣም አንቺ ማለት ለኔ ሁሉ ነገሬ ነሽ፣ ሁሉ ነገሬ። እንግዲህ አሁን 5 ሰዓት ሆኗል፣ ሌሊት ማለት ነው ጀማው። እስካሁን ድረስ እኔና እሷ እኔም እንደዚህ ቶርቱሬ እንደምታውኝ ዱንያ ምድሩ በዚህ መልኩ ተጠናቋል። አልሐምዱሊላህ ረብል ዓለሚን። ሌላ የሚባል የለም። እና ለእኔ የልብስ ማጠቢያዬ ትለያለች። እችዩት እስካሁን ድረስ በማጠብ ላይ ነበርን። አጣጠብኩ ማለት ነው። ፍራፍሬ ነኝ ያጠብኩት በነገራችን ላይ ያው እንደዚህ አርጌ አጣጥቤ ከጨረስኩ በኋላ ይሄንን መትቼዋለሁ። በእንትን አያችሁታ፣ ቅድም ሲወጣ እንደዚህ አልነበረም። እዩት። እኔ እህታችሁ ሲገባ ደግሞ እንደዚህ አርጌ ነው የማስገባው። ኮምፎርት ምናምን ሳይቀር ኮምፎርት የቀረኝ አንድ ነገር የቀረኝ የለም። በደንብ ነው ያጣጠብኩትም